ያና የሀገር ዝቋላ የሀገር አበርገል በንዙ በእንግዲህ ቆሌዝ ጎጌም ቃንጨራ ሙጎመክ ሀገር ደነ ያ ጻበድ ስነድ ሳረድ በንዙም ጎበንዙ ብነን ሐረር ይዙም ጎፊች በነኩና ነን መቃል ያኒ ሀገር ዝቋላው እንቱ የሀገር ዝቋላው ቅዳሜቱ ጎፊጣሙ ያ ሸከፈር አው በወደክ ሲል ብሽራል ያ የዘራሁት ሰብሉ እንግዲህ እንቆዳ ጉሳውን እንደገና በለቁየትን ይሄን ሁላ እኔ ዞሮ እስካሁን አልተጠቀሙ አሁን ግን ያየሁት እንግዲህ ልጠቀም ነኝ እንግዲህ ከዚህ የበላሁት እንግዲህ ሁሉም ስበጥሩን እንግዲህ ህቤት የህጀ ምሽቴም ቢሆን ቤተሰቤን ሁሉ ይሄን ልምዱ ወስጄ እንግዲህ ለህቤት ልጠቀም ብዬ ነው ልጠቀም ነው ይሄ የሰለጠንኩት ሌሎቹም አርሶ አደሮችም እኔን የሰለጠንኩት እንግዲህ ከጎጥ ያሉትን እንግዲህ ለሁሉንም ላስተምር ብዬ ነው የሰለጠንኩት ይሄ ትክክል ነው ሰቆጣ ግብርና ማዕከል መንግስት በደንብ እንቆዳ ጉሳውንም ሁሉንም ሰጥቶ ግን ይሄን ዞሮ ዘርተን ከርመን በደንብ አይተናል ይሄን ግን ለእንግዲህ የሚጠቅም መሆኑን ሰልጥኛለሁ ይሄን ግን ወስጄ ህብረተሰቤም አሰለጥላለሁ ብዬ ነው የማስቀምጠው ይሄ ግን ሊጠቅመናል በደንብ ነው እስካሁን ገበያ ነው ስንወስድ የነበርነው ማሾ አሁን መበግቡ ስናይ ግን በደንብ ለቤታችንም የጠቅም ስለሆነ እንነጠቀም ብዬ ነው ለሁሉም አስተምራለሁ ብዬ ነው የሰለጠንኩት ይሄ መንግስት ያመጣው ንብረት ለኛ ጥቅመት ነው ያመጣ እንጂ ለኛ ጎደሎ አልሰጠነ ሲሰጥ ደግሞ ያላወቅነ ያፈሰስነ የነበርነውን ጥሬ አሁን ግን በጥቅመት እየተጠቀምነ ነው ማለት ነው ህፃናችን 3 አይነት ጥራጥሬ አድርገን እንትን እህል አይነት አድርገን አንድ ጁን ጥራጥሬ እሱን ማሾና እንትና በሎቂየት እሱን በአንድ እጅ አድርገን ለህፃናችን ግን ገንፎ አድርገን እያጠቀማችን ነው እነሱን ለማለት ነው ከሱ ላይ ክትትል ደግሞ አሁን ቋስጣ ሰለጣ የሚባለውን ደግሞ እሱን አብሮ አምጥቶና ከጓሯችን አድርገን እሱን እየተጠቀምን ነው ለምን ጥቅም ሆነ ብንበላ ለልያችንም የሚበላ ሆነ ለኛ ራሳችንም ያን እንጀራ ሰለቸኝ ምን ይያልነ የነበር ነው በዚህችም በዛችም እየቀመምን እየበላነ ጥቅመት አለው ደስ ይያልነ ነው እንኳንስ እናንተ አሳይታችሁ እንደ ጥሬ ዝም ብለን አህያ ይብላ ምናምን ይያልነ የነበረው ጥሬውን አሁን ግን ከልባችን አግፍተን ለኛ ተጣቃሚ ሆነ ንፍሮ ሆነ ለጥሬ ለዘን ቀንቂጣ መብላት ሆነ ለሁለመና ሁላ ጠቃሜት ሆነ ይሄንን ደግሞ ያልተማረውን እናስተምራለን የተማርነውም ለራሳችንም ጥቅመት እናደርጋለን እንደዚህ ነው እያረግነ እናሳያቸዋለን ያልበጎ አልፊርተ ያና የሀገር ዝቋላ የሀገር አበርገል በንዙ በእንግዲህ ቆሌዝ ጎጌም ቃንጨራ ሙጎመክ ሀገር ደነ ያ ጻበድ ስነድ ሳረድ በንዙም ጎበንዙ ብነን ሐረር ይዙም ጎፊች በነኩና ነን መቃል ያኒ ሀገር ዝቋላው እንቱ የሀገር ዝቋላው ቅዳሜቱ ጎፊጣሙ ያ ሸከፈር አው በወደክ ሲል ብሽራል ያ የሰቆጣ ዝናብ አጠር ግብርና ምርምር ማዕከል እንግዲህ በአካባቢው ያሉ የቴክኖሎጂ አማራጮችን በማስፋት ምርትና ምርታማነትን ከማሳደግ አንፃር ሰፊ ስራዎችን እየሰራ ይገኛል። ከዚህ በተጨማሪ ምርምር ማዕከሉ የሚገኝበት ቀጠና እንዳጠቃላይ ክልሉ ከስርዓተ ምግብ ጋር በተያያዘ ከፍተኛ የሆነ የንጥረ ነገር እጥረት የሚገኝበት አካባቢ ከመሆኑ ጋር ተያይዞ ምርታማነትን ከመጨመር ባለፈ በንጥረ ነገር ይዘታቸው የተሻሉ የሚባሉ የሰብል ዝርያዎችን በአካባቢው ማስተዋወቅ ከማስተዋወቅም አልፎ ደግሞ የመገበያ ሂደቱን የማሳየት ስራዎች እየተሰሩ ይገኛሉ። ይህን ምክንያት በማድረግ ባለፉት አመታት በተለይ በቆላማዎቹ የዋግኽምራ ወረዳዎች አበርገሌ ዝቋላና ሰቆጣ ወረዳ ቆላማዎቹ አካባቢዎች ላይ በንጥረ ነገር ይዘታቸው የተሻሉ የሚባሉ የቆዳጉሳ የማሾ እና የቦለቄ ሰብሎችን በማስተዋወቅ እያስተዋወቀ ይገኛል። እንግዲህ ሰብሎቹን በማስተዋወቅ ሂደት ውስጥ ምንም እንኳ አርሶ አደሩ ያመረተውን ምርት ወደ ገበያ የማድረስ ሂደቶችን እየሰራ የነበረ ቢሆንም ከዚህ ባለፈ ግን ለገበያ እንዲውሉ ከማድረግ ባለፈ በንጥረ ነገራቸው ይዘታቸው እጅግ የተሻሉ ከመሆኑ ጋር ተያይዞ እንዴት መመገብ እንዳለባቸው በምን መልክ አርሶ አደሩ ሊጠቀም እንደሚችል ማሳየት እንደ ክፍተት ነበር። ያን መሰረት አድርገን
በዝቋላ ወረዳ 01 እና 02 ሁለት ቀበሌዎች ላይ እንዲሁም በሰቆጣ ወረዳ ለለባ ቀበሌዎች በሚገኙ የተመረጡ አርሶ አደሮች አካባቢው ላይ ምግብ በመሸጥ የሚተዳደሩ ምግብ የሚሸጡ ነጋዴዎችንና ሌሎች አካላትን ያካተተ የምግብ ሰርቶ የማሳየት ወይም የማስተዋወቅ ስራዎችን እየሰራን እንገኛለን። እንግዲህ ወደፊትም እነዚህን ሰብሎች በሰፊው ከመጠቀም አንጻር ምርታማነታቸውን የሚያሳድጉ ሌሎች ዝርያዎችን በማካተት በንጥረ ነገር ይዘታቸውን ከዚህ የተሻሉ የሚባሉ የሰብል ዝርያዎችን በማካተት የምርት ጉድለትንና የስርዓተ ምግብ ችግሩን በሚቀርፍ መልኩ የቴክኖሎጂ የማስተዋወቅ ስራዎችን እንደሚሰራ በዚሁ ያዝልን ማለት ነው። ያና የሀገር ዝቋላ የሀገር አበርገል በንዙ እንግዲህ ቆሌ ዝጎ ጌም ቃልጨራ ሙጎመክ ሀገር ደነ ያ ጻበድ ስነድ ሳረድ በንዙ በንዙ ብነ ሐረር ይዙ ጎፊት በነኩና ለና ቃል ያኒ ሀገር ዝቋላ ወንቱ የሀገር ዝቋላ ወን ቅዳሜቱ ጎፊት አሙ ያ ሸከፈር አወ በወደክ ሲል ብሽራ ያ